ፕሮቴስታንት ተነስቶ ኢየሱስ ምናምን ስላለ የሆነ ኢየሱስ የሚለው ስም ከመጥላት ምናምን አንጻር ይሄ እኮ ከጃፒ ላይ ያለው ሐዋርያው ዘላለም ተብዬው ኢየሱስ ሰየጠነ ብሎ ያስተማረው ነው። ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል ያለው ነው። ላችሁ ሐሳቡ እንግዲህ በሰሞኑ ከተነሱ አንዳንድ ጉዳዮች ምናምን አንጻር ነው የምናየውና መጀመሪያ ይሄ የሆነ አንዳንዴ አንድ ፕሮቴስታንት ተነስቶ ኢየሱስ ምናምን ስላለ የሆነ ኢየሱስ የሚለው ስም ከመጥላት ምናምን አንጻር ለማስመሰል ምናምን የሚነገሩ ንግግሮች አሉ አይደለ? ክርስቲያኖች ወይም ደግሞ እኛ ኢየሱስ ሲባል የሆነ ማንወድ አይነት ነገር ተደርጎ ለመሳል ባይ ዘ ወይ ይሄ ፋዘርስ ኦፍ ሄሬሲ ቢባሉ አንዳንድ ፕሮቴስታንቶች አክቹአሊ ከፋላሲዎች ራሱ እንደ ኤግዛምፕል አይ ቲንክ ስትሮማን ፋራሲ እንደው እንደ ኤግዛምፕል ሲሰጥ በነገራችን ላይ እንትን ነው የሚሰጠው የምታውቁ ከሆነ ማለት ነው። ስትሮማን ፋላሲ ሲሰጥ ኤግዛምፕል አንዳንዶቹ በትምህርት ቤት አካባቢ ሃይማኖታዊ ጉዳይ አይነሳም ተብሎ አንድ አካል ሲያነሳ ይሄንን ሀሳብ ለምንድነው መነሳት የሌለበት የሚለው ሲብራራ ኦፍኮርስ የተለያዩ ቤተ እምነቶች ስለሚኖሩ ትምህርት ቤት ውስጥ ከዛ ደግሞ ዋናው የትምህርት ቤቱ ዓለማዊ ትምህርት ማስተላለፍ እንጂ የሃይማኖት ብጥብጥ ሊያስነሱ የሚችሉ ነገሮች እንዳይነሱ ነው ዋና ኢንቴንሽኑ። ግን ይህንን አይዲዮሎጂ ሪፊት ማድረግ ሳያቅታቸው አንዳንዶቹ ምን ሊያደርጉት ይችላሉ? በስትሮማን ፋላሲ መጀመሪያ ርዕሱን ወይም ደግሞ ሀሳቡን ቶታሊ ሽፍት ማድረግ ምን አድርገው ማለት ነው። ለምሳሌ ኤቲይዝም እንዲስፋፋ ስለሚፈልጉ ነው ያረጉታል። ኦኬ ሃይማኖታዊ ጉዳዮች ትምህርት ቤት ላይ አይነገሩ ማለት ኤቲይዝም መደገፍ አለበት ወይም ደግሞ ኤቲስቶች ይሁኑ ተማሪዎች ማለት አይደለም። ኦኬ ኤቲስቶች ይሁኑ ማለት አይደለም። ምንም የሚገናኝ ኮንሴፕት አይደለም። ሶ ይሄን ሪፊት ማድረግ ሲያደርግ ኦኬ ሃይማኖታዊ ጉዳዮች በትምህርት ቤት አይነገሩ ማለት ኤቲይዝም ወይም ደግሞ ሃይማኖት አልባ ይሁኑ ሰዎች ማለት ነው ብለህ ሽፍት ታደርገውና ለዚህ ሀሳብ ቢያንስ ዲባንክ ለማድረግ ወይም ደግሞ በማህበረሰቡ ተቀባይነት እንዳይኖረው ለማድረግ ይሄንን ኢሹ ምላሽ ትሰጥበታለህ። ለዚህ ሀሳብ ምላሽ ትሰጣለህ፣ ለዛኛው ስለማችል ማለት ልክ እንደዚያ ፕሮቴስታንቶች ልጅቷ ያደረገችው ወይም ደግሞ የተናገረችው ቶፒክ ወይም ደግሞ ሲነሳ የነበረው ሀሳብ ሪፊት ማድረግ ሲያቅታቸው አይ ሴት ልጅቷ እኮ ኢየሱስ ስላለች ነው ብለው አይዲያውን ሽፍት በማድረግ ምናምን የማይሆን ምስል ምናምን ለመስራት ሲሞክሩ ነበር። ከዛ አንጻር የምር ኢየሱስ እነሱም ሲጀመር ኢየሱስ ስለተባለ አይደለም እነዛ የተባለው። ሁለተኛ ደግሞ እነሱ ኢየሱስ ስላሉ ራሱ የምር የኛ ኢየሱስ ነው እንደ እየተናገሩ ያሉ ማለት የኛ ኢየሱስ ነው እየተናገሩ ያሉት። ለምን አሜን ብለን የምንቀበላቸው ራሱ ባይ ዘ ወይ እነሱ ጋር ያለው ኢየሱስ ከሆነ እኛ ጋር አለ ብለን ምናምን ለምን ሲጀመር የተለያየ እምነት እንሆናለን? ኦኬ የተለያየ እምነት እንኳን ሆነም እነሱ ጋር ያለው ኢየሱስ እውነተኛ ኢየሱስ ብለን ምናምን ቢሆን ኖሮ እኮ እንዴ ፕሮቴስታንቶችን አንቃወማቸውም፣ ከነሱ ጋር ውይይት ራሱ አንገባም እኮ። ምን አወያየን ማለት ትክክለኛ ኢየሱስ እነሱ ጋር አለ ብለን ምናምን ከሆነ ማለት ውይይት ማያስፈልግም፣ ሌላ እምነትም ልንሆን አይገባም። ልክ ቆጵሪያኖስ እንደተናገረው ነው the truth will not be in and outside of the church አለ። እውነት በቤተ ክርስቲያን ውስጥም ከቤተ ክርስቲያን ውጭም ሊሆን አይችልም። በቃ ወይዘር ቤተ ክርስቲያን ውስጥ ከሆነ ከቤተ ክርስቲያን ውጭ የለም ክርስቶስ ማለት ነው። ክርስቶስ በእኛ ቤተ ክርስቲያን ውስጥ ካለ በፕሮቴስታንቶች የለም ማለት ነው። እነርሱ ጋር ካለ እኛ ጋር የለም ማለት ነው። ኦኬ እዛም እዚህም ሊሆን አይችልም ክርስቶስ፣ እነርሱ ጋርም እኛ ጋርም ሊሆን አይችልም። የሆነ እነሱ የሚሉት አይነት ኢየሱስ እኛ የምናመልክ ወይም ደግሞ እንኳን የእኛና የነሱ ማለት ነው የአንዳንዶቹ ከሌሎቹ ፕሮቴስታንቶች ኢየሱሳቸው ይለያያል አይደል? ለምሳሌ የቃለ ሕይወት ኢየሱስ ከመካነ ኢየሱስ ክርስቶስ ጋር በፈጽሞ የተለያየ ከሌሎቹ አክቹአሊ የካልቪኖች ኢየሱስ ከሌሎቹ ኢየሱስ የተለየ ነው። ይሄ እኛ ብለን አይደለም አክቹአሊ
ኦኬ እኛ ብለን አይደለም ራሳቸው ናቸው የሚሉት። ለምሳሌ ፓስተር ስሜነ ታደሰ የተከዳ እውነት በሚለው መጽሐፉ የካልቪኖስት ወይም ደግሞ የነ አማን ሻሎም ማለት ነው የነሱ ፓስተር ነው፣ የሱ ፓስተሩ ነው አክቹዋሊ። እሱ አሁን በገጽ 90 ላይ ምን ብሎ ነው የሚናገረው? እውነቱን እንነጋገር ከተባለ የኛና ይሄ ቅድመ ውሳኔ የሚያምን የኛ ሲል የእንትኖች ማለት ነው የካልቪኒስቶች ኦኬ የኛ ኢየሱስና የአርሜኒያን ኢየሱስ። አርሜኒያን ማለት ይሄ ቅድመ ውሳኔ የለም። ኦኬ የአርሜኒያን ኢየሱስ ወይም ደግሞ ይሄ ቅድመ ውሳኔ የለም፣ ሰው ተወስኖበት ነው ሚድ ነው ፕሪዴስቲኔሽን ማለት ነው። እሱ የሚያምኑ ፕሮቴስታንቶች በመካከላችን ያለው ኢየሱስ የተለያየ መሆኑ ላርዳችሁ ነው የሚለው ወይም ላብስራችሁ ይላል። ሶ የተለያየ ኢየሱስ ነው ያለን ብሎ ነው የሚያምነው። ኦኬ ሶ የሆነ አንድ አይነት ማለት ሌላ ኢየሱስ ሲባል በነገራችን ላይ የሆነ አካል ኖሮት እኔ ኢየሱስ ነኝ እያለ መጣ ማለትም አይደለም። ሐዋርያ ቅዱስ ጳውሎስ እንደሚናገረው እኛ ያልሰበክነው ሌላ ኢየሱስ ይላል አይደል? ሐዋርያቶቹ ከሰበኩት ሐዋርያነ አበው ካስተማሩት ኢየሱስ የተለየ ሌላ ኢየሱስ ካስተማሩ በቃ ሌላ ኢየሱስ ራሳቸው ሰርተዋል ወይም ደግሞ አምጥተዋል ማለት ነው እነዚህ ሰዎች። ሰው ከዛ አንጻር የሚታይ ነው። ሌላ ኢየሱስ ስንል የሆነ ሌላ አካል መጥቶ ምናምን አለ ሌላ ኢየሱስ የሚባል አለ ማለታችን አይደለም። ግን ለሐዋርያቱ የተገለጠው ጌታ ለሐዋርያቱ ትምህርቱን የገለጠው ጌታ ኦኬ ከሱ ትምህርት ወጥተው ሌላ ትምህርት ከመሰረቱ ሌላ ኢየሱስ ነው እያመለኩ ያሉት ወይም ደግሞ ሌላ ኢየሱስ ነው እየተከተሉ ያሉት ማለት ነው። ከዛ አንጻር የሚታይ ነውና እዛ ላይ እንሄድበታለን። ኦኬ ከዛ ቀጥሎ ደግሞ ይሄ ፕሪዴስቲኔሽን ከፕሪዴስቲኔሽን አንጻርም የተነሳ ሐሳብ ነበር ወይም ቅድመ ውሳኔ ማለት ነው። ኦኬ የሚጠፉትም የሚድኑትም አስቀድመው ተወስኖባቸዋል የሚለው ትምህርት የሚያስተምሩ ፕሮቴስታንት ወንድም እህቶቻችን አይ ኖ ሰው ተወስኖበት ሳይሆን የሚድነው ኦኬ አምኖ ሲቀበል ክርስቶስን ሲቀበል ነው የሚድነው የሚሉ አካላት keep your live engage turning your camera static ኦኬ እሺ የሆነ እንትን ብሎ ከቆየ ምናምን ነው የሚለው ሪስትሪክት አረገው ላይቭ። ኤኒዌይስ እስቲ ሼር ምናምን ማድረግ የምትችል ከሆነ እንትን አድርጉ። የሆነ ቪዲዮ እንከፍታለን በኋላ ላይ። ኤኒዌይስ ሶ እነዚህ ሁለት አካላት ራሱ በዚህ ማለት የሆነ ልጅቷ በተናገራችሁ ጉዳይ አንድ ነን ማለት አንድ ሆነው እንደዚህ ስለተባለን የተናደዱ ምናምን አይነት ነገርም ለማለት ሲሞክሩ ነበረና ማለት ሌላ ባዕድ ኢየሱስ እየተባባላችሁ የሆነ አንተ ጋር ያለው ኢየሱስ ከእኔ ጋር ካለው እኛ ከምናመልከው ኢየሱስ የተለየ ነው ብላችሁ እርስ በርሳችሁ እየተነጋገራችሁ ዘን የሆነች ልጅ መጣ የየትኛው ተከታይ እንደሆነች ራሱ በውሉ የማይታወቅ ልጅ መጣ እንደዚህ ምናምን አክቹዋሊ የት እንደምትሄድ ሊታወቅ ይችላል ግን እምነታቸው እዛም ቢሄዱ እምነታቸው ምን እንደሆነ ሊታወቅ ስለማይችል የፕሮቴስታንቶች ማለት ነው። ዞሮ ዞሮ እንዲህ ብላ ለተናገረች ሰው አንድ ላይ ሆኖ ኢየሱስ ስለተባለ ምናምን ብሎ ፖለቲካ ለመስራት መሞከር እንዴት ይታያል የሚለውም በተወሰነ ለማየት እንሞክራለን እና ኦኬ ከናቲሻ ናቲ ጀምርና ከዛ መኩ ትቀጥላለህ። እሺ አዲ ጥሩ ሀሳብ ነው ያነሳችሁት። ድምጽ ይሰማል? ያ ይሰማል። ናቲ ቀጥል። እሺ ጥሩ ሀሳብ፣ በጣም አሪፍ ሀሳብ ነው የተነሳው። ቶፒኩ ምንድነው? ለምሳሌ በእንዲህ አይነት መንገድ ብናቀርበው ለምንድነው ኦርቶዶክሳውያን ወይም ደግሞ የጌታ ቤተክርስቲያን ያሉ አገልጋዮችና ምዕመናን ሁሉ ለአስተምሮ ከፍተኛ ጥንቃቄ የሚደረግበት ምክንያት ምንድን ነው የሚለውን ነገር
ራሱ ኢንፋሲስ ብንሰጥ ጥሩ ነው ብዬ አስባለሁ። ለምንድን ነው አስተምሮ፣ ዶክትሪን፣ አስተምሮ፣ ዶግማ በጣም ሲሪየስ ጉዳዮች ናቸው እየተባሉ ተደጋግመው የሚነሱበት ምክንያት ዶግማ ወይም አስተምሮ የምንለው ከአንድ ሰው የዘላለም ህይወቱ ጋር ኢቭን ከአይምሮ ቅኝቱም ጋር የሚያያዝ ስለሆነ ማለት ነው። አንድ ሰው ዶግማው ወይም ደግሞ አስተምሮ የያዘው አስተምሮ ህይወቱን ይመራዋል፣ አመለካከቱን ይመራበታል፣ ንጽረተ ዓለሙን ይመራል፣ ይሄ ወርልድ ቪውን ይመራል። ኦርቶዶክሳዊ ብዙ ጊዜ ምናልባትም ጥያቄ ለሚፈጥርባቸው ሰዎች ከእኛ እምነት ውጭም ላሉ እንዲሁም ደግሞ ለአንዳንድ ኦርቶዶክሳውያንም እንኳን ግልጽ ለማድረግ ያህል ለምንድን ነው አስተምሮ 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 እያላችሁ ሙጭጭ የምትሉት ተብለን ብንጠየቅ አስተምሮ የዘላለምን ስለሚወስን አንድ ሰው መጨረሻውን ስለሚወስን ለቅዱሳን አንድ ጊዜ ፈጽሞ ለተገለጠ ሃይማኖት እንድትጋደሉ ጽፍላችሁ ዘንድ ግድ ሆነብኝ አይደል ያለው ይሁዳ። እንደውም እኮ የምጽፍላችሁ የነበረው ያሰብኩት የነበረው ስለምንካፈለው መዳን እንግዲህ ስለሚመጣው ዓለም ማለት ነው፣ ስለሚመጣው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በክብር ከባህሪ አባቱ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በሚመጣበት ጊዜ የምናገኘውን ክብር ያንን ልጽፍላችሁ ነበር የምንካፈለው መዳን ሐሳቤ። ነገር ግን ለቅዱሳን አንድ ጊዜ ፈጽሞ ለተገለጠ ሃይማኖት እንድትጋደሉ ጽፍላችኋለሁ ሲል አንድ ጊዜ የተገለጠ ፈጽሞ የተገለጠ በቅዱሳን የተገለጠው እሱ ትምህርትን ደጋግማ ቤተክርስቲያን አስተምሮ ይጠበቅ ዶግማ ይጠበቅ እያለች ለምንድን ነው በቃ ይሄ ሙጭጭ የምትለው ዶግማ ላይ ለምንድን ነው ከተባለ በአጭር ቃል አንድ ሰው ዶግማን ከያዘ የዘላለም ጋር ስለሚያያዝ ዶግማ ከዘላለም ህይወት ጋር። ምክንያቱም አሁን ቅድም የዋዴብ ጥሩ አድርጋ አንስተዋል። ለምንድን ነው ለዶግማ ብዙ ሰዎች የማይጨነቁት ከተባለ በተለይ በመንፍቅናው አካባቢ ያሉት ክርስቲያን ሰርክል ውስጥ የሌሉት ውጭ ያሉት ለምንድን ነው ጉዳያቸው ያልሆነው ሲሪየስ በሆነው ኢሹ ላይ እንኳን ኔግሌክትድ የሆኑበት ለምንድን ነው ከተባለ ዶግማ የሚባለው ይሄ አስተምሮ የሚባለው ነገር ከዘላለም ጋር የሚቃኛ አይመስላቸውም። አንድ ሰው ብድግ ብሎ አርሜኒያዊ ይሁን ካልቪናዊ ይሁን አንድ ሰው ይሄ ምንድነው ዲስቲንክቲቭ የሆነ ፔንቴኮስታል ይሁን ምንድነው ራሱን የቻለ ሉትራዊ ይሁን ካልቪናዊ ይሁን they don't care። ለምን ሲባል ለአስተምሮ የሰጡት ቦታ በጣም የወረደ ስለሆነ ማለት ነው። ቤተክርስቲያን ጋር ሲመጣ ይሄ ነገር ሲሪየስ እንደሆነ ለዛም ነው ሊያውቅ የሚገባው ማለት ልክ እናንተም ስታስተምሩት እንደነበረው ናትሻ ጋር አብራችሁ ልክ ዕብራውያን ምዕራፍ 13 ቁጥር 7 ላይ እንዳለው የእግዚአብሔር ቃል የተናገሯችሁን ዋነኞቻችሁን አስቡ፣ የሃይማኖታቸውን ፍሬ እያያችሁ በእምነታቸው ምሰሏቸው፣ ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ያው ነው። ልዩ ልዩ በሆነ እንግዳ ትምህርት አትወሰዱ፣ ልባችሁ በጸጋ ቢጸና መልካም ነው። በመብል አይደለም በእርሱ የሚሰሩባት ሁሉ አልተጠቀሙም ብለው ብርሃነ ዓለም ቅዱስ ጳውሎስ ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ያው ስለሆነ እሱ ዘሴም ስለሆነ የማይለወጥ ስለሆነ የማይቀየር ስለሆነ ስለዚህ ልዩ ልዩ እንግዳ ማለት ነው እንደየዘመናቱ እንደየክፍለ ጊዜው እየተቀያየረ እየተለዋወጠ የሚመጣ የሚሻሻል ሞዲፋይ የሚደረግ ነገር ውስጥ ሁሉ ልባቸው አይሰረቅ፣ ምክንያቱም እርሱ ያው ነው ትላንትናም። ስለዚህ ምንድነው የመሰከሩላችሁን አጥብቋቸው የሚባልበት ከዛም አንጻር ነው። ስለዚህ ለአስተምሮ በጣም ሲሪየስ ናት ቤተክርስቲያን። ለምን ምኑን ይቃኘዋል? ዘላለሙን ይቃኝለታል፣ ኢቭን አስተሳሰቡን ይቃኝለታል፣ ወርልድ ቪውን ይቃኝለታል። በነገራችን ላይ አንድ ጥያቄ እንደውም በደንብ አድርጎ ሰው ቢጠይቅ ምን ማለት ነው? አንድ ሰው ነገረ መለኮቱ ተዛብቶበት ህይወቱ ቀና ሊሆን አይችልም። በነገራችን ላይ ምን ማለት ነው? ሰው የህይወቱ እንኳን እንዲቃና ነገረ መለኮቱ ነው መቃናት ያለበት። ምን ማለት ነው? ቴዎሎጂው ጤነኛ ሲሆን ሳውንድ የሆነ ቲቺንግ ሲኖረው ሳውንድ የሆነ ዶክትሪናል አስተምሮ ሲይዝ ሳውንድ የሆነ ህይወት ይኖረዋል ማለት ነው። አሁን ለምሳሌ ምን ማለት ነው? እውነተኛ ወይም ቀጥተኛ ኦርቶዶክሳዊ ሐዋርያዊ እግዚአብሔራዊ ነገረ ስላሴን ማዕከል ያደረገ ቤተክርስቲያናዊ ይሄንን አስተምሮ ሳይዝ እግዚአብሔራዊ ክርስቶሳዊ ቤተክርስቲያናዊ ህይወት ሊወጣው አይችልም። ስለዚህ አስተምሮ የተበላሸ ሰው በአንድም በሌላም መንገድ ህይወቱ ይበላሻል። ስለዚህ ህይወቱ እንዲጠገን አስተምሮ መጠገን አለበት ማለት ነው። ስለዚህ ቤተክርስቲያን በጣም አተኩራ ለምንድን ነው የምትሰራበት ከተባለ የህይወት ጥገና ከአስተምሮ መስተካከል የሚመጣ ነው። ለምሳሌ አባታችን ሐዋርያው ጳውሎስ ብዙ ጊዜ በመልእክቱ ላይ ዶክትሪናል ኢሹን ሲሪየስ ሆኖ ለምንድን ነው የሚያነሻው ከተባለ የዶክትሪናል ኢሹ መዛባት ማለት ነው። ይሄ ፖሊሚካል የምንለው ማለት ነው በነገረ መለኮት ቋንቋ። ይሄ ሙግታዊ ጽሁፎችን ስናያቸው ለምንድን ነው አተክሮ የሚሰራባቸው በዛ ላይ ከተባለ አስተምሮ ትንሽ ዞር ካለበት ሰው ህይወቱ ይበላሻል። ለምሳሌ አንድን የቆሮንቶስ መጽሐፍ ብናነሳ ቆሮንቶስ ላይ የነበሩ ሰዎች
ችግር የተፈጠረው በመካከላቸው አስተምሮ ላይ መዛባት ስለተፈጠረ ነው። ለምሳሌ ትንሣኤ ሙታን ከዚህ በፊት ሆነዋል የሚሉ በመካከላቸው አሉ ይላል። ያ በመፈጠሩ ምክንያት የህይወት ስታንዳርድ ላይም ወድቋል ማለት ነው። ለዛ ነው በነገራችን ላይ በመንፈቅናና በተለያየ አካባቢ ያሉ ሰዎች የሞራል ኤክሰለንሲ አንጠብቅባቸውም። እንደ ኦርቶዶክሳዊ እንደ ማንኛውም ሰው ኒውትራል እንዲሆኑ ባለአእምሮ እንዲሆኑ እንደ ሰው እንዲያስቡ እንጠብቅባቸዋለን እንጂ የሞራል ኤክሰለንሲ ወይም ምንድን ነው የሚባለው ይሄ የሥነ ምግባር ልህቀት አንጠብቅም። ለምን? የተቃና አስተምሮ ስለሌሉ ማለት ነው። ስለዚህ ኦርቶዶክሳዊ አስተምሮ ይጠበቅ ምንልበት ምክንያት ከዘላለሙም ጋር ከህይወት ቅኙቱ ጋር ከንጽረተ ዓለሙ ጋር ዓለምን ከሚረዳበት ማያው አይኑ ራሱ ጭምር ጋር የሚያያዝ በመሆኑ ነው። ስለዚህ ሰሞኑንም የተነሱት ነገሮች አንዳንድ ሰው መቶ ፕሮቴስታንትም እኮ ኢየሱስ ይላል፣ ሰንበዲም እኮ ኢየሱስ ይላል፣ ኢየሱስ በማለቱ አንድ ይሆናሉ ከተባለ ፈጽሞ አይሆንም። እንደውም ጌታችን አምላካችን መድኃኒታችን ደጋግሞ ካስጠነቀቀን ነገር አንዱ ብዙዎቹ በክርስቶስ ስም ሊመጡ እንደሚችሉና ኢየሱስ የሚለውን ስም ሊጠቀሙ እንደሚችል ደጋግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነግሮናል። እሱን የምንለይበት መንገድ አንዱ ግን ከዚህ በፊትም ይሄን ተናግሬ ሊጨርስ ብዙ እንዳላበዛና ከምንለይበት መንገድ አንዱ ለምሳሌ በዘወትር ጸሎታችን ላይ እንደምንጸልየው ማለት ነው በአንዲት በሆነችው ሐዋርያዊት በሆነችው ቅድስት በሆነችው ሐዋርያት በመሰረቷት በአንዲት ቅድስት ቤተክርስቲያን እናምናለን ብለን እንደተናገር ነው በዛ ማዕቀፍ ውስጥ ሊሆን ይገባል። ያ ማዕቀፍ ውስጥ ያለው ደግሞ በሐዋርያዊ ክህነት የተያዘ ሊሆን ይገባዋል። ቅዱሳት መጽሐፍት ያስጠበቀች ልትሆን ይገባል። ያንን የተረጎመች ሊሆን በዚያ አይነት የእግዚአብሔር ኮሚኒቲ ውስጥ በዚያ አይነት መንፈሳዊ ኮሚኒቲ ውስጥ እስከሌለ ድረስ ያንን ዘላለም ሕይወት ለማግኘት ደግሞ ሚስጥራትን በዛ እስካልተካፈለ ድረስ ዝም ብሎ በቀመር ደረጃ ኢየሱስ ክርስቶስ የሚለውን ስም ስለተጠቀመበት እንትን አያደርገውም ማለት ክርስቲያን አያሰኘው። ምክንያቱም ክርስትና ቤተ ክርስቲያን እንዲሁም ደግሞ አንዲቷ የሆነች ኦርቶዶክስ ተዋሕዶ ቤተክርስቲያን ስንል ከምን ጋር እናያይዘዋለን? እንደውም ምንድነው ሐዋርያት ሥራ ምዕራፍ 8 ቁጥር 37 ላይ ትዝ ይላችሁ እንደሆነ ወንድሞቼ ኢትዮጵያዊ ጃንደረባ ባኮስ ያወጀው አዋጅ ልክ ቅዱስ ጴጥሮስ በማቴዎስ ወንጌል ምዕራፍ 16 ቁጥር 17 ላይ ወይም ከቁጥር 16 እስከ 17 የተናገረው ጋር ዘሴም ነው ይባላል። ያምን ማለት ነው ኢትዮጵያ እንኳን የተቀበለችው ክርስትና ከሐዋርያዊቱ ጋር ከስያሜውም ጋር ምን ያህል የተያያዘ እንደሆነ ያሳያል። ምን ነበር ያለው ቅዱስ ጴጥሮስ? አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ የተናገረው ቀጥታ ያንኑ ኮንፌሽን ያንኑ ማኒፌስቴሽን ያንኑ ሞቶ ማለት ነው መግለጫ ወይም ደግሞ ማኒፌስቶ ወይም መፈክር በሉት ወይም ክሪድ በሉት ወይም ደግሞ ኮንቪክሽን በሉት እሱኑ ነው የተናገረው ኢትዮጵያዊ ጃንደረባ ባኮስ ማለት ነው። ሐዋርያት ሥራ ምዕራፍ 8 ቁጥር 37 ላይ አሁን እንዳልጠመቅ የሚከለክለኝ ምንድን ነው ሲል ሐዋርያ ፊልጶስ ምንድነው በፍጹም ልብ ብታምን ተፈቅዶልሃል ሲለው አዎን ኢየሱስ ክርስቶስ ወይም ጌታ ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ መሆኑን አምናለሁ ነው ያለው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንል ስሙ ራሱ እንኳን ያዝ ኦርቶዶክስ ቀጥተኛይቱ ቀደምቱ የነበረችው ጉባኤይቱ በሰለስቱ ምዕት የተገለጠው የተብራራው የተፈታውን በጉባኤያት ሁሉ የጸናውን እርሱን አስተምሮ ይዣለው ስትል ቤተክርስቲያን ኦርቶዶክስ ተዋሕዶ ያለችበት ምክንያት ራሱ ዮሐዴም ልታግዘኝ ትችላለህ። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ምንድን ነበር ያለው? እግዚአብሔርን ያየው አንድ ስንኳ የለም በአባቱ እቅፍ ወይም በአባቱ ሪና ያለው አንድ ልጅ እርሱ ተረከው ብሎ ለእግዚአብሔር አልቦ ዘርዩ ጉምራላ ወልድ ዋህድ ዛሃሉ ውስጥ ሕፃና ቡቱ ነገረነ ሲል እኮ በአባቱ እቅፍ ያለ ወልድ ዋህድ የተባለው ይሄ ሞኖጌኔሲዮስ ማለት ነው። አንድያ ልጅ ብቸኛ ልጅ ልክ ብዙ ጊዜ እንደመፈክር የሚናገሩት ዮሐንስ ወንጌል ምዕራፍ 3:16 ላይ እስመ ከመ ዘአፍቀሮ እግዚአብሔር ለዓለም እስከ ወልድ ዋህድ ወበዝ ከመ ኩሉ ዘየምንቡት የታጎላላ የረከብ ሕይወት ዘላለም የሚለው ማለት ነው። ወልድ ዋህድን አንድያ ልጁን ሞኖጌኔሲዮስ የተባለውን አንድ ልጁን እርሱን ሰጠን ካለ ኦርቶዶክስ ተዋሕዶ ስንል ቀጥተኛ በጉባኤ የጸናችው ተዋሕዶን የምታመን ከሶስቱ ቅዱስ አንዱ ቅዱስ በተለየ ግብሩ በተለየ ኩነቱ የኛን ስጋ የነሳ ማለት ነው። ባህሪያችንን ያከበረው ማለት ነው። ከፍ ያደረገው ማለት ነው። እርሱን አንድ ብላ በተዋሕዶ የምታገበር ወይም የአፌሳይት ክርስቶሎጂ እኛ እንደምንከተሉ ያንን ስትል ስያሜዋ ራሱ ቅዱስ ጴጥሮስ በማቴዎስ ወንጌል ምዕራፍ 16 ቁጥር 17 ላይ ያወጀውን ኢትዮጵያ ጃንደረባ ባኮስ በሐዋርያት ሥራ ምዕራፍ 8 ቁጥር 37 ላይ ያወጀውን ያንን ታምናለች። ስለዚህ ምናላት አፖስቶሊክ
አፖስቶሊክ ሰክሴሽን ወይም ሊንክ አላት ማለት ነው። አፖስቶሊክ ሰክሴሽኑ ደግሞ የጸናው በጉባኤያቱም ደግሞ ትምህርት አላት ማለት ነው። ያ ጉባኤያት ደግሞ በሚስጥራት ጸንቷል ማለት ነው። ያ በሚስጥራት እየጸና የመጣው ደግሞ በሰማዕታት ዋጋ በመክፈል ደግሞ ቅዱሳት መጽሐፍትን በመተርጎምም ፕሪዘርቭም በማድረግ ይሄን ሁሉ ይዛ የመጣች ናት ቤተ ክርስቲያን ስንል። ስለዚህ እዚህ ማዕቀፉ ውስጥ የለውም፣ እዚህ ጉባኤ ውስጥ የለውም፣ ሚስጥራት ውስጥ የለውም፣ ሰክሰሽን ውስጥ የለውም። ነገር ግን በክርስቶስ ነኝ ማለት ፌክ ነው የሚሆነው፣ ውሸት ይሆናል ማለት ነው። ምን ማለት ነው? ቅዱሳት መጽሐፍትን ካስጠበቁት ጉባኤ ውስጥ የለውም። ቅዱሳት መጽሐፍትን ከተረጎሙት ጉባኤ ውስጥ የለውም። ቅዱሳት መጽሐፍትን ከሰበሰቡት እነዛ ሰልስቱ ምዕት ውስጥ የለውም። ሰልስቱ ምዕት ባጸደቁት ሚስጥራት ውስጥ የለውም። ነገር ግን በጌታ ነኝ ማለት ሽንገላ ይሆናል ማለት ነው፣ ውሸት ይሆናል ማለት ነው። ስለዚህ ይሄ እስከሌለ ድረስ አንድ ሰው ኢየሱስ ቢል ጀስት እንደ ፋሽን ነው የጠራው፣ ዝም ብሎ እንደ ምንድነው ኢንተርቴን ለማድረግ ነው የጠራው እንጂ የጉባኤያዊው የክርስቶሳዊው ቤተክርስቲያናዊው ታሪካዊው ሰማዕታት ዋጋ የከፈሉለት አይሆንም ከሚለው አንጻር ለማየት ይገባል ለማለት ነው። ይቅር በሉኝ ብዙ ሰዓት ለፈለፍኩኝ። ኧረ ብዙ አይደለም። ቃለ ሕይወት ያሰማልን። ናትሻ እግዚአብሔር ይስጥልን፣ ጸጋውን ያብዛልን። በጣም ጥሩ ሀሳብ፣ ጥሩ መልእክትን ያስተላለፍከው። ጸጋውን ያብዛል ወንድማችን፣ እግዚአብሔር ይስጥልን። አሜን አሜን። ያ እኔ ሁሉም ማለት እንደ ናቲሻ ዴዲኬትድ ሆኖ እውቀትን ምናምን የሚያውቅ ሰው ቢኖር በስማ እውነት በጣም ደስ የሚል ጸጋ ነው። ቤተ ክርስቲያንን አሁን ከሁላችሁም በኋላ ምናምን አይባልም። በእርግጥ በዚህ አጭር ጊዜ ውስጥ መጥቶ ግዕዙንም እዝሉንም እንዳንል ዜማ አይደለም። ኤኒዌይስ ግን ቅኔውንም ምናምን አሪፍ እየሄዳለ ወንድማችን ነው። እንደው እግዚአብሔር ያበርታ፣ ፍጻሜን ያሳምርልን። በርታ። በጣም ደስ የሚል ገለጻ ነበረ። ኦኬ ኦርቶ ክርስቶስ ምናልባት ሀሳቡን ሰምተዋል ስናነሳ የነበረው። ሰላም ብያችኋለሁ ሁላችሁንም። ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። በደንብ ሀሳቡን እውነት ለመናገር አልሰማሁም። እሺ የተወሰነ ሀሳብ እንስጥበትና አንተም ትቀጥላለህ። ከዛ ጥያቄ ምናምን ካላችሁም እንቀበላለን። ፕሮቴስታንቶችም ካላችሁ ትገባላችሁ። አክቹዋሊ ማለት የሁላችሁም ኢየሱስ ራሱ አንድ ነው ብላችሁ ታምናላችሁ ማለት በፕሮቴስታንት ያለው ኢየሱስ ራሱ ማለት አንድ ነው ብላችሁ ታምናላችሁ ወይ? እንደዛ ብለው የማያምኑ ፕሮቴስታንቶች ስላሉ ማለት ነው። ከዛ አንጻር ጥያቄም ያላችሁ ትገባላችሁ፣ እኛም እንጠይቃችኋለን። ሰው ምንድን ነው እያነሳን የነበረው አንዴ ኦኬ ይቅርታ ከተመለስኩኝ ምንድነው እያነሳን የነበረው ሀሳብ በዚህ በሰሞኑ ጉዳይ ኦፍኮርስ በጣም ብዙ ነገር ተብሎበት ሊሆን ይችላል፣ ተብሎበታል ኦፍኮርስ። ግን ምንድነው ማወቅና መረዳት ያለብን አንዳንዴ አቮይዲንግ ዘ ኢሹ ፋላሲ ይፈጠራል። አሁን ሲነሳ የነበረው በእርግጥ ስለ ልጅቷ ንግግር ከሄደችበት ዓላማ አንጻር የተናገረችው ንግግር ማለት ነው። ይሄ ሴኩላሪዝም የሚባል አለ አይደለ? ማለት መንግስት ከሃይማኖት፣ ሃይማኖት ከመንግስት ነፃ ነው የሚባል ማለት ነው። አንድ የመንግስት አካል የሆነ ቦታ በዛ አውቶሪቲ ተጠርቶ ከሆነ በቃ ሊያደርግ የሚገባው ወይም ደግሞ የተላከበት የሚችል ያንን ኃላፊነት ተሸክሞ ነው ማስተላለፍ ያለበትን መልእክት። ከዛ አልፈ ግን ወይም በራስ ጥረት በራስ ልፋት ምናምን ወደዛ ደረጃ ወይም ደግሞ በቃ እንዲህ ስላደረግ ምናምን የተሰማን ግለጽ ተብለ ቢሆን እሺ። ግን ይህንን ወክለ መልእክት አስተላልፍ ስትባል ፐርሰናል የሆኑ ነገሮችን ወይም ደግሞ መንፈሳዊ የሆኑ መልእክቶችን ማስተላለፍ ምናምን ትክክል አይደለም። ደግሞ በመንግስት ደረጃ ኦቶሪቲ ያለው አካል ከሆነ ማለት ነው።
ይሄ እየተባለ አይ ሲጀመር ኢየሱስ ስለተባለ ነው ከተባለ ሲጀመር እንዲህ ማለቱ ከባድ ነው ማለት ሰሞኑ ሲባል የነበረ ግን ትክክል ነው ብዬ ማምነው አንድ ነገር አለ። ምክንያቱም የእኛ አምላክ ማለት ነው የፍጥረታቱ ሁሉ ጌታ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ መቼም ቢሆን መቼም ከፍጥረት ጋር አነጻጽረን አወዳድረን ልንናገር አንችልም። ኦኬ ማንም ሰው ጌታችን መድኃኒታችን ኢየሱስ ክርስቶስን ከፍጡር ጋር አነጻጽረው እንትና ወይስ እንትና ተብሎ ክብር ይግባው ለስም አጠራሩና እንኳን አንድ ፍጡርና ክርስቶስን ልናነጻጽር ይቅርና ፍጡራን በሙሉ ተደምረው ከክርስቶስ ጋር በጭራሽ አናነጻጽርም። ክርስቲያኖች እኛ ክርስቲያኖች እውነተኛው የክርስቶስ ተከታዮች ክርስቶስን የምናውቅ አካላት ክርስቶስን ከፍጡር ጋር ልናነጻጽር አንችልም። ማለት እንዴት ነው ልናነጻጽር ምንችለው? እስቲ ድንግል ማርያም አይደል ከፍጥረታት ሁሉ ማለት ትበልጣለች ብለን እናምናለን አይደል? ድንግል ማርያም፣ ቅዱሳን መላእክት ሁሉ፣ ሰዎች በሙሉ ሰማይና ምድር በሙሉ ማን አለ ፍጥረት በሙሉ ድንግል ማርያምንም ጨምሮ ተደምረው ከክርስቶስ ጋር አይነጻጸሩም። ይሄ የታመነ ትምህርታችን ነው። ሁሉም ተደምረው አይደለም ከክርስቶስ ጋር ሊነጻጸሩ ከመለኮቱ ኃይል ያው ለመለኮት ጣት የለውም ከመለኮቱ ጣት እንኳን ሊነጻጸሩ ሊወዳደሯቸው ሁሉም ፍጥረታት እነዚህ የክርስቶስን የመለኮቱን ብርሃን ቢመለከቱና ቢገለጥላቸው ሁሉም ይጠፋሉ። ይሄ የታመነ ትምህርታችን ሁሉም ይጠፋሉ ማለት መለኮታዊ ክብሩ ለእነዚህ ፍጥረታት በሙሉ ቢገልጥላቸው ሁሉም ይጠፋሉ። ይሄ እምነታችን ነው። ለዚህ ማሳያ ታስታውሳላችሁ አይደል? ግርማ መለኮቱ በጥቂቱ ሲገልጽ ሁሉም ወደኋላ ማለት ወደቁ አይደለ? በፍርሃት ጴጥሮስ፣ ያዕቆብና ዮሐንስ ኦኬ። በጥቂቱ ግርማ መለኮቱ በገለጠባት በዛች ተራራ ሁሉም ምን አሉ? ወደቁ። ክርስቶስ ታስታውሳላችሁ? ጭፍራ ይዘው ሰራዊት አስከትለው ችቦ ይዘው መሳሪያ ይዘው ጎራዴ ይዘው ጦር ይዘው ወደ ክርስቶስ ሲመጡ ማንን ትፈልጋላችሁ ሲላቸው የናዝሬቱ ኢየሱስን ሲሉት እኔ ነኝ በሚለው ቃሉ ስንት ሕዝብ ነበር ወደ ኋላ የጣለው? ኦኬ እንዲህ ማድረግ የሚችል ጌታ ሎቱ ስብሐትና ከፍጥረታት ጋር አናነጻጽርም። እኛ ግን አሁን የሆነ እናንተ የምታመልኩት አካል ሲጠራ ከድንግል ማርያም ጋር የምታነጻጽሩ ከሆነ ኦፍኮርስ አሁን እኛ በእናንተ ንጽጽር አንጻር እንድንሄድ ታደርጉናላችሁ። እውነት ለመናገር ኦኬ፣ በእናንተ ንጽጽር ልክ እንድንሄድ ታደርጉናላችሁ። የሆነ በድንግል ማርያም የሚሸፈን ኢየሱስ ነው ያላችሁ። ያ ሰው ከእናንተ ኢየሱስ አይ ቲንክ እመቤታችን ቅድስት ድንግል ማርያም የተሻለች ነች እንድንል ታደርጉ ማለት እንድንል ትገፋፉናላችሁ። ወይም ደግሞ እንደዛ እያላችሁ ነው ራሳቸው። አክቹዋሊ ድንግል ማርያም ሲጠራ ክርስቶስን ለመሸፈን ነው የምትሉ ከሆነ ድንግል ማርያም የእናንተ ኢየሱስን ትሸፍነዋለች። የእናንተ ኢየሱስ ማን ነው ማለት ነው? ኦፍኮርስ ሐሳዊ መሲህ ነው። ሐሳዊ መሲህ ደግሞ ድንግል ማርያም ትሸፍነዋለች ማለት ትሸፍነዋለች ሲባል ታጠፋዋለችም ጭምር ማለት ነው። ኦኬ ታጠፋዋለች፣ ይፈራታልም ጭምር። ምክንያቱ የእውነተኛው ክርስቶስ እናት ስለሆነች ማለት የእውነተኛው ክርስቶስ እናት ስለሆነች ሐሰተኛው ክርስቶስ በእሷ ፊት ሊቆም አይችልም። ያ ራእይም ያለው እሱን ስለሆነ የሚያሳየን ማለት ነው። ስለዚህ ከዛ አንጻር እንመለከተዋለን። አሁን እኛ ግን ደግሞ አንዳንዴ ሌላ ኢየሱስ ነው ማለት ሌላ ኢየሱስ አለ ስንል ደግሞ ኦኬ መጽሐፍ ቅዱስ እንደዛ ይላል ማለት ሌላ ኢየሱስ አለ እንድንል ያደርገናል። እንደዛ ስንልስ የሆነ ግዴታ አንድ ኢየሱስ ነኝ እያለ የሚመጣ አካል ሊኖር የግድ ያስፈልጋል? አያስፈልግም። ባይዘ ሌላ ኢየሱስ ይመጣል ሲባል ባይዘ ሐሳዊ መሲህ እኔ ራሴ ኢየሱስ ነኝ እያለ የሚመጣ እንዳለ የታወቀ ሆኖ ኦኬ የሐሰት አባት የተባለ የአመፃ ልጅ የተባለው እሱ መጨረሻ ላይ እኔ ኢየሱስ ነኝ እያለ የሚመጣው እርሱ እንዳለ ሆኖ ነገር ግን በስብከት ደረጃ ራሱ ሌላ ኢየሱስ ሊመጣ እንደሚችል ሐዋርያ ቅዱስ ጳውሎስ አስቀድሞ ተናግሯል። ኦኬ ምን ብሎ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 11:4 ላይ የሚመጣው ያልሰበክነውን ሌላ ኢየሱስ ቢሰበክ ነው። ኦኬ በሐዋርያት ያልተሰበከ
በሐዋርያን አበው ያልተሰበከ ሌላ ኢየሱስ ቢሰበክ አለ ወይም ያላገኛችሁትን ልዩ መንፈስ ወይም ደግሞ ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ ይላል። የሚመጣ ሌላ ያልተሰበከ ሌላ ኢየሱስ የሚሰበክበት ሰዓት ይመጣል። ያ እውነተኛው ክርስቶስ ነው? እውነተኛ ኢየሱስ ነው? አይደለም። እውነተኛው ኢየሱስ አይደለም። ግን ምን ያልተሰበከ ሐዋርያቶቹ ያልሰበኩት ኢየሱስ ግን እንደሚሰበክ ይመጣል እና ያንን የሚሰበከው ኢየሱስ ደግሞ በመልካም ትታገሱታላችሁ ነው ማለት። እኛ ደግሞ ልንታገሰው አንችልም። አትታገሱት ነው መልእክቱ ሐዋርያ ቅዱስ ጳውሎስ። በሐዋርያት አልተሰበከ በሐዋርያን አበው የማይታወቅ ኢየሱስ ከተሰበከ እኛ እንታገሰው። ኦኬ። ወይም ደግሞ ይላል ያላገኛችሁትን ልዩ መንፈስ በሐዋርያት ያልተገኘ በ1901 የተጀመረ ሌላ ስፒሪት አለው። ኦኬ። የካሪዝማቲክ ሙቭመንት ወይም ደግሞ የፔንቴኮስታል ሙቭመንት በ1901 እስከ 06 አካባቢ አዲስ መንፈስ ወረደ ብለው በራሳቸው ይናገራሉ። ካሪዝማቲክ ወይም ደግሞ ፔንቴኮስታል ይላሉ። አዲስ መንፈስ ወረደልን ብለው ማለት ነው። ስለዚህ ያላገኛችሁትን ከሐዋርያት ያላገኛችሁትን ሌላ መንፈስ ልዩ መንፈስ፣ ከዛ ደግሞ ይቀጥላል ያልተቀበላችሁትንም ልዩ ወንጌል ብታገኙ ይላል። ስለዚህ ሐዋርያት ያልሰበኩት ወንጌል እንደሚኖር፣ ሐዋርያት ያልተቀበሉት ሌላ መንፈስ እንደሚኖር፣ ሐዋርያት ያልሰበኩ ደግሞ ሌላ ኢየሱስ እንደሚሰበክ መጽሐፍ ቅዱስ ይናገራል። ይሄን ሁሉ የሚደረግ ከሆነ ሌላ ኢየሱስ፣ ሌላ መንፈስ፣ ሌላ ወንጌል ሰዎች በራሳቸው ሊሰብኩ ሊያስገቡ ሊቀበሉ እንደሚችሉ መጽሐፍ ቅዱስ ከተነገረ ከመጽሐፍ ቅዱስ ከሐዋርያት ትምህርት ሐዋርያን አበው ከሰበኩት ውጪ የመጣ ማንኛውም ቤተ እምነት የራሱ ኢየሱስ፣ የራሱ ወንጌል፣ የራሱ መንፈስ የተቀበለ ነው ማለት የተቀበለ ነው። ለዛ ነው ሐዋርያ ቅዱስ ጳውሎስ ለጢሞቴዎስ በላከው መልእክቱ በአንደኛ ጢሞቴዎስ ምዕራፍ 4 ምዕራፍ 4 ከቁጥር 11 ጀምሮ እንዲህ ይላል። ይህን እዘዝና አስተምር ይላል። ለጢሞቴዎስ ነው መልእክቱ የሚናገረው። በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑቱ ምሳሌ ሁን እንጂ ማንም ታናሽነትህን አይናቀው ይላል ጢሞቴዎስን። ይቀጥልና እስክመጣ ድረስ ለማንበብና ለመምከር ለማስተማርም ተጠንቀቅ አለ። ለምን? ለማንበብ ለመምከር ለማስተማርም ተጠንቀቅ ይላል። ስለዚህ ሁልጊዜ ጥንቃቄ የሚያስፈልጋቸው ነገሮች አሉ። ስታነብ ጥንቃቄ ያስፈልጋል። ስትመክር ጥንቃቄ ያስፈልጋል። ስታስተምር ጥንቃቄ ያስፈልጋል። ይቀጥልና በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን እኔ በጣም ነው የሚገርመኝ። ባይዘው በደንብ አሰው ጥንቃቄ የሚያስፈልጋቸው ንባብ፣ ምክር፣ ከዛ ማስተማር ተጠንቀቅ ካለ በኋላ በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን። ስለዚህ እጅ መጫን የተሰጠ ስልጣን እንደሆነ ሰዎችን ወይም ደግሞ ሽማግሌዎችን ካህናትን የመሾም ስልጣን ተሰጥቷል እያለው ነው ጢሞቴዎስን ማለት። ስልጣን መሰጠት አለ ማለት የተሰጠ ስልጣን አለ ለጢሞቴዎስ ማለት። እሱ ደግሞ የሚሾማቸው እሱ ተሾሟል። ከዛ ደግሞ እሱ ደግሞ ሽማግሌዎችን እንዲሾም ስልጣን ተሰጥቶታል። የተሰጠህን አለ በአንተ ያለውን የጸጋ ስጦታ ቸል አትበል። ያ ስጦታ ደግሞ የጸጋ ነው። ኦኬ፣ የሚሰጥ ጸጋ ነው። ቸል አትበል። ሽማግሌዎችን ስትመርጥ፣ እጅ ስትጭን፣ ኦኬ፣ አንተ ያ የተሰጠህ እጅ መጫን ስልጣን የመስጠት ካህናትን የመሾም ስልጣን ኦኬ፣ ቸል አትበል፣ ቸል አትበል። ቀጥሎ ምን ይላል? ማደግህ በነገር ሁሉ እንዲገለጥ አለ። ይህን አስብ፣ ይህንም አዘውትር ይላል። ማደግህ በምን? በነገር ሁሉ እንዲገለጥ ይህን አስብ አለ። ይህንም አዘውትር። ምን? ኦኬ፣ ምን ያስብ፣ ምን ያዘውትር? ያው 16 ለራስህና ለትምህርትህ ተጠንቀቅ። ለምን? ለራስህ እና ለትምህርትህ ተጠንቀቅ። እሺ፣ በእነዚህም ጽና፣ ይህን ብታደርግ ራስህንም የሚሰሙህንም ታድናለህ ይላል። አሁን ቅዱስ ጢሞቴዎስ ራሱ መጠንቀቅ አለብህ። ለምን? ለራስህ። በምን? በትምህርት ማለት። በትምህርት መጥፋት አለ። ትምህርት መሰረታዊ ነገር ነው።
አንዳንዶቹ ትምህርት ምንም አይመስላቸውም። በነገራችን ላይ እንደፈለጉ የሆነ መሰረታዊ የሆነ ትምህርት ራሳቸው ሊመሰርቱ ይችላሉ። አሁን ለምሳሌ ሥላሴ መሰረታዊ ነው አይደለም ብትላቸው ለአንዳንዶቹ መሰረታዊ ሊሆን ይችላል፣ ለአንዳንዶቹ ላይሆን ይችላል። ክርስቶስ ለዓለም ነው የሞተው ወይስ ለተወሰኑ ነው የሞተው? ለአንዳንዶቹ መሰረታዊ ሊሆን ይችላል፣ ለአንዳንዶቹ መሰረታዊ አይደለም። ታስታውሳላችሁ አይደለ? እነ ሜሎስ፣ እነ ኤፍሬም፣ እነ አማን ሻሎም ምናምን በዚህ ጉዳይ ለአንዳንዶቹ እንዲህ ከተባለ በጣም መሰረታዊ ነገር ነው። ኦኬ ለመዳን ማለት መሰረታዊ ትምህርት ነው፣ ይህን ካልተቀበልክ የዘላለም ሕይወት አታገኝም ብለው ሲቃወሙ ነበር። ይሄ ክርስቶስ ለዓለም አልሞተም የሚለውን ትምህርት ማለት ነው። ለአንዳንዶቹ ደግሞ አይ ክርስቶስ ለዓለም ሞቷል ብትልም አልሞተም ብትልም መሰረታዊ ነገር አይደለም፣ ኦኬ ለመዳን መሰረት አይደለም ብለው ደግሞ የሚያምኑ አሉ። መሰረታቸው ወይ መሰረታዊ ትምህርትና ነው ወይስ አይደለም የሚለው ራሱ እያንዳንዱ እንደገዛ ፈቃዱ መሰረታዊ ትምህርት ሊሆን ይችላል፣ ለአንዱ ላይሆን ይችላል። ስለዚህ ቅዱስ ጳውሎስ ግን ምን አለ? ለራስህና ለምን ለትምህርት ተጠንቀቅ አለ። ባይጠነቀቅስ ባይጸናስ በእነዚህም ጽና አለ። ይህን ብታደርግ ለትምህርት ብትጠነቀቅ ለራስህ ብትጠነቀቅ ምን ትሆናለህ? ራስህንም ታድናለህ፣ የሚሰሙህንም ታድናለህ። የሚያድን ትምህርት ስትይዝ ነው አንተ መጀመሪያ አንተ የሚያድን ትምህርት ሲኖርህ ነው ለሰዎች ራሱ ሰብከ የምታድናቸው። አንተ የሚያድነውን ትምህርት ሳትይዝ እንዴ ሌሎችን ብትሰብክ ማለት ነው አንተ ራስህንም ታጠፋለህ፣ የሚሰሙህንም ይዘህ የምትጠፋው ራስህንም የሚሰሙህንም ይዘህ ትጠፋለህ ማለት። ሰው ትምህርት በጣም ጥንቃቄ ያስፈልገዋል። በጣም ጥንቃቄ ያስፈልገዋል። እዚህ ክፍል ነው አንደኛ ጢሞቴዎስ ምዕራፍ 4 ላይ በመጨረሻው ዘመን ይላል ድህነት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣላል። መዳን የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። ትምህርት ለመዳን አስፈላጊ ነው። ትምህርት ለመዳን መሰረታዊ ነገር ነው። ሰውን ለመዳን የሚሆነውን ትምህርት የተገለጠውን እውነት እስካልተቀበልክ ድረስ በቃ ዩአር አውት ኦፍ ሳሊቬ ወይም ደግሞ ከመዳን ውጭ ነው ማለት። የሚያድነውን ትምህርት እስካላገኘህ ድረስ አንተ መዳን ውስጥ ነኝ ማለት ልትል አትችልም። ኦኬ ትምህርትን መሰረት ስለሆነ ነው ክርስቶስ ሐዋርያቶቹ 3 ዓመት ሙሉ ሲያስተምራቸው የነበረው ባይዘው ትምህርት መሰረት ስለሆነ እንደው ማንበብ ቢሆን መሰረቱ ክርስቶስ ራሱ እንደው 3 ዓመት ሙሉ ኦኬ ከማስተምር እንደው መጽሐፍ ነገር ብሰጣቸው አንብበው ይረዱ ይድረሱበት ማለታችን ባይዘው መጽሐፍትም እኮ ነበሩ። ግን ክርስቶስ ምንድነው ያለው? መጽሐፍ ስለያዝክ ብቻ መጽሐፍ ስላገኘ ብቻ እውነት ታገኛለህ ማለት አይደለም። እንደ ጸሐፍትና ፈሪሳውያን መጽሐፍትን የሚያነባል እንዴ? ያነባሉ እኮ ባይዘው መጽሐፍትን በምላት ያነባሉ። ሐዋርያ ቅዱስ ጳውሎስ የብሉይ ኪዳን መጽሐፍትን እኮ ጥጥት አድርጎ የበላ እኮ ነው። ግን ክርስቶስን አውቆታል ማለት መጽሐፍቶችን ስላወቀ ስለተማረ አውቋቸዋል አይደል? አላወቃቸው። ክርስቶስ መጣ፣ ነገረ መጽሐፍትን አብራራ፣ አስረዳ፣ ነገረ ክርስቶስ እንደሚገልጹ ገለጸላቸው። መጽሐፍ ስላነበብክ ወይም ደግሞ መጽሐፍትን በማንበብ የእግዚአብሔርን ኃይል የምታገኙ የምታውቁ ይመስላችኋል። መጽሐፍትን ግን አታውቁም፣ ስለ እኔ ይናገራሉ አይደለም? መጽሐፍቶቹ ይዘዋቸው ግን እውነቱ ግን አላገኙም። መጽሐፍት ፈሪሳውያን፣ ፕሮቴስታንቶችም እንደዛ ናቸው። ያ ከሐዋርያት ጀምሮ የወረደው መንፈስ ቅዱስ በቤተ ክርስቲያን ውስጥ ያለው መንፈስ ቅዱስ ተቀብለ ለሐዋርያቶቹ ያጻፋቸው መንፈስ ያን ተቀብለ የተቀበሉ ሐዋርያት በዛው መንፈስ የተረዱትን የተረጎሙትን አልቀበልም ብለ በ1901 የመጣው መንፈስ የተረጎመልኝ ነው የምቀበለው ካልክ ማይ ብራዘር ዩ አር አውት ኦፍ ዲ ቸርች አለ። ከቤተ ክርስቲያን ውጪ ነህ። ከቤተ ክርስቲያን ውጪ ከሆንክ ደግሞ ምን መዳን የለም አለ እንዴ? ከቤተ ክርስቲያን ውጪ ሆነ መዳናል። የቅዱስ ቆጵርያኖስን ሐሳብ ልናገርና ወንድሞች ትቀጥሉበታላችሁ። ቅዱስ ቆጵርያኖስ መልእክቱ ይሄ ኤፒስቲል ከ73 እስከ 75 ያለውን ብታነቡት በጣም አሪፍ ክፍል ነው። ቅዱስ ቆጵርያኖስ ስለ ቤተ ክርስቲያን ብዙ ነገሮችን ይናገራል ወይም ያነሳል እና ቤተ ክርስቲያን እናቱ ያልሆነች ማንም እግዚአብሔር አባቱ ሊሆን አይችልም።
ኦኬ ቤተክርስቲያን እናት ያልሆነችው ማንም ቢኖር እግዚአብሔር አባቱ ሊሆን ይችላል። በየት በኩል አባቱ ይሆናል? በየት በኩል አባቱ ይሆናል እግዚአብሔር? ምክንያቱም በቤተ ክርስቲያን ውስጥ ነው ልጅነትን ራሱ የምናገኘው። ኦኬ ትክክለኛው ትምህርት የሚገኘው በቤተ ክርስቲያን ውስጥ ነው። ትክክለኛው ሚስጢራት ወይም ደግሞ ጸጋ የምንቀበልባቸው ሚስጢራቶች የሚገኙት ቤተ ክርስቲያን ውስጥ ነው። እነዚህ ሚስጢራት የሚገኙባቸውን ቤተ ክርስቲያን ውስጥ እስካልሆንክ ድረስ እነዚህ ህይወት የሚገኝባቸው ትምህርቶች ያለባት ቤተ ክርስቲያን ውስጥ እስካልሆንክ ድረስ ኦኬ እግዚአብሔርን አላገኘም፣ የእግዚአብሔር ልጅነትን አታገኝም ማለት ነው። መጀመሪያ ትክክለኛውን ቤተ ክርስቲያን ልታገኛት ይገባል። የክርስቶስ አካል የሆነችው ቤተ ክርስቲያን እሷን ልታገኛት ይገባል። እሷን ካገኘ ከዛ በኋላ ልጅነትን ወይም ደግሞ ልጅነት የሚያሰጠውን ጥምቀት ከእሷ ስለሆነ የምታገኝ የቤተ ክርስቲያን ልጅ የምትሆነው በዛ ስለሆነ የቤተ ክርስቲያን ልጅ ሆንክ ማለት ደግሞ የክርስቶስ አካል ሆንክ ማለት ነው። የክርስቶስ አካል መሆን ደግሞ የእግዚአብሔር ልጅነትን ነው ማለት ነው። የእግዚአብሔር ልጅነትን ለዛ ከኖህ መርከብ ጋር ያነጻጽራታል ቤተ ክርስቲያን። ቅዱስ ቆጵርያኖስ ምን ብሎ ያነጻጽራታል? ኖህ የሰራት አንዲት መርከብ አለች፣ ክርስቶስ የሰራት አንዲት ቤተ ክርስቲያን አለች። ኖህ ወደ ሰራት መርከብ ያልገባ ማንኛውም ፍጥረት ኦኬ ከመርከቡ ውጪ የሚኖር ማንኛውም ፍጥረት እንደሚጠፋ ሁሉ ክርስቶስ የመሰረታት አንዲቷ ቤተ ክርስቲያን ውስጥ የሌለ ማንኛውም ከሷ ውጪ የሆነ ማንኛውም አካል ጠፊ ነው። ኦኬ ጠፊ ነው። ያቺ ቤተ ክርስቲያን ደግሞ ክርስቶስ ምን ብሏታል? እኔ መሰረታታለሁ የገሃነም ደጆችም አይችሏትም ማለት። ግን ሐዋርያዊ ክህነት ያላት ነች ያቺ ቤተ ክርስቲያን ማለት ነው። ኦኬ ሐዋርያዊ ክህነት ያላት ቤተ ክርስቲያን ነች። ያ ክህነት ከሌለ ሲጀምር አንተ አውት ኦፍ ዘ ቸርች ነህ፣ ከቤተ ክርስቲያን ውጭ ነህ። ክርስቶስ የመሰረታት ቤተ ክርስቲያን ውስጥ አይደለም ማለት። ክርስቶስ የመሰረታት ቤተ ክርስቲያን ውስጥ ካልሆንክ አለመዳንህን አረጋግጥ ወንድም። ክርስቶስ በገዛ ደሙ የመሰረታት ቤተ ክርስቲያን አለች። እዛች ቤተ ክርስቲያን ውስጥ እስካልሆንክ ድረስ ምንድን አውት ኦፍ ሳልቬሽን ከመዳን ውጭ ነህ ማለት ነው። ስለዚህ ከዚህ አንጻር በደንብ ልናየው ይገባል። ኦኬ በትምህርት እንለያያለን። በትምህርት እንለያያለን ስንል ክርስቶስ የሰበከውን ወይም ደግሞ ክርስቶስ የገለጠውን ትምህርት አለ ማለት ነው። ለሐዋርያቶቹ ለቅዱሳኖቹ የገለጠው ትምህርት አለ። ያንን ትምህርት እስካልተቀበልክ ድረስ ክርስቶስን አልተቀበልከውም ማለት። እሱ ያስተማራቸው ትምህርቶች ደግሞ ብዙ ጊዜም እያነሳናቸው ነው። በምስጢራት፣ በነገረ ቤተ ክርስቲያን፣ በነገረ ክህነት፣ በሐዋርያዊ ቅብብሎች እነዚህን ሁሉ ካልጠበቅ ከመዳን ውጭ ነው የምትሆነው። ከመዳን ውጭ ነው እና ለትምህርት በጣም ጥንቃቄ መስጠት ያስፈልጋል ለማለቱም በጣም ብዙ አወራኝ። ይቅር በሉኝ ወንድሞች፣ ትቀጥላላችሁ። ከዛ ጥያቄ መቀበል እንጀምራለን ማለት ነው። አቡሻ፣ ከዛ ብሬ፣ ከዛ በኋላ ጥያቄ እንቀጥላለን። እሺ እግዚአብሔር ይስጥልኝ። ሁለታችሁ ባነሳችሁት ሀሳብ ላይ ሌላ ምንም የሚጨመር ነገር የለም። አክቹዋሊ ማዕከላዊ ሀሳቡ የሚመስለኝ የቤተ ክርስቲያን አንድነት ነው። አንድነት ሲባል ሌላ አልተርኔቲቭ የሆነ ማህበረሰብ አልነበረም የለምም ማለት ነው። ምክንያቱም ክርስቶስ የመሰረተው ቤተ ክርስቲያን በሐዋርያቱ በኩል ምንም አይነት አማራጭ የሌለውና አንድ ጊዜ ተመስርቶ በመንፈስ ቅዱስ ዘላለማዊ ምሪት መሰረት እስከ በጉ ምጽአት ድረስ እስከ መንግስቱ እስከ ጌታችን ኢየሱስ ክርስቶስ መገለጥ ድረስ የሚቀጥል በሐዋርያዊ ስልጣን ፕሪዘርቭ የሚደረግ ማህበረሰብ እንዳለ መጽሐፍ ቅዱስ ኢን ኤኒ ዌይ ሼፕ ኦር ፎርም ክሊር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌላቱ ላይ በማቴዎስ ወንጌል ምዕራፍ 16 የሚሆን ቀጥሎ በማቴዎስ ወንጌል ድህረ ዕርገት ስለ ቤተ ክርስቲያን የተናገረውን ነገር መመልከት በሐዋርያት ስራ ላይ የተመሰረተው ማህበረሰብ እንዴት ይቀጥል እንደነበረ መመልከት በቂ ነው። እነሆ እኔ ቤተ ክርስቲያንን መሰረታለሁ የሲኦል ደጆችም አይችሏትም ብሎ ተናግሯል። ሂዱ አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያደርጓቸው እኔም እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሎ ይናገራል። የሐዋርያት ሥራ ምዕራፍ 2 ከቁጥር 38 እስከ 40 ድረስ
ጴጥሮስ ያንን ስብከት ከሰበከ በኋላ 3000 አይሁዳውያን እነሆ ወንድማችን ወንድሞች ወይ ምን እናድርግ ብሎ በጠየቁት ጊዜ ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ። በዛን ጊዜ 3000 የሚያህሉ ነፍሳት በእነሱ ላይ ተጨመሩ። ጌታም የሚድኑትን ዕለት ዕለት እነሱ ላይ ይጨምር ነበር ብሎ ይናገራል ማለት ነው። ይሄንኑ ሲያጸና የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንድም ሐዋርያው ይሁዳ የያዕቆብ ወንድም ምዕራፍ 1 በላከው መልእክቱ ላይ ለክርስቲያኖች ለአይሁዳዊ ክርስቲያኖች በላከው መልእክቱ ምዕራፍ 1 ላይ ይናገራል አይደል? ኤፌዝ ዋንስ ዴሊቨርድ አንዲት ጊዜ ለቅዱሳን ስለተሰጠች ሃይማኖት ተጋደሉ ብሎ እንደተናገረ ማለት ነው። ስለዚህ በጣም ባጭሩ ሁለት ነገር ነው፣ ሁለት ፒላሮች አሉት። የመጀመሪያው ማለትም እንደው በመጽሐፍ ቅዱሱ እውነት ብታምን በክርስትናው እውነት ብታምን there is still a chance ከህብረቱም አትሆንበት ወደ ህብረቱም ራሱ የምትጨመርበት የራሱ የሆነ ህብረታዊ አውቶሪቲ ስላለ ማለት ነው። ስለዚህ ሁለት ፒላሮች አሉት። የመጀመሪያው እምነቱ ትክክለኛ ነው ወይ እዚህ አፖስቶሊክ ኦርቶዶክሲ ነው ወይ የሚለው ክራይቴሪያ አንዱ ነው። ያን ክራይቴሪያ የሚመዘነው ናይንሲኖ ኮንስታንቲኖፕሌቶ ክሪዶ በሚባለው ፌዝ ነው። ናይንሲኖ ኮንስታንቲኖፕሌቶ ክሪዶ ይሄ ኦርቶዶክስ የሆነውን ፌዝ ይዘሃል ወይስ አልያዝክም የሚለው የሚለይበት ነው አንደኛው። ሁለተኛው ልክ ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ስለ ክርስቲያኖች ህብረት ሲናገር በስጋ ወደሙ አንድ የሆኑትን አንድ ሆኖ የሚቀጥልን አንድ ስጋ ሆኖ የሚቀጥልን ክርስቶሳዊ ህብረት ወይም ቤተክርስቲያን ሲጠቅስ ትመለከታላችሁ። አንድ ስጋ ስለሆነን ምክንያቱም አንዱን እንጀራ ስለምንበላ ብሎ ይናገራል ማለት ነው። ስለዚህ አልተርኔቲቭ የሆነ ማህበረሰብ አልነበረም። ጥንታዊ ማህበረሰብ ነው። ጥንታዊ የክርስትና እምነት ውስጥ ነኝ ወይ ጥንታዊ ሐዋርያዊ ስብስብ ውስጥ ነኝ ወይ የሚለውን ነገር የምታረጋግጠው ወዳጅ ሆይ በአፖስቶሊክ ሰክሴሽን ነው። ያለሁበት ቤተ እምነት ጥንታዊ ነው ወይ ከሐዋርያት ዘመን ጀምሮ የመጣ ነው ወይ የሚለውን ነገር እንደ ክራይቴሪያ መወሰድ መቻል አለበት። ምክንያቱም አልቲሜትሊ ፌዝህ ከነዚህ ማህበረሰቦች ይወጣም አይሆንም። ናይንሲኖ ኮንስታንቲኖፕሌቶ ክሪዶ ክራይቴሪያ ቢሆንም ግን ከዛ ማህበረሰብ እንኳን ወጥተህ ቢሆን እምነቱን ያለመያዝ አዝማሚያ ከፍተኛ ስለሚሆን ምክንያቱም ልክ እንደ ኢቫንጀሊካል ቸርቾች ሲጀመሩ ወይም ደግሞ ኤኒ ሄሬቲክ ሲጀመር የመጀመሪያው የክርስትናው እምነት ከጥንት ጀምሮ ሲያምን የመጣቸውን ነገሮች ኳስሽን በማድረግ ብሎም ሪዲፋይን በማድረግ ነው አዝማሚያቸው ብዙ ጊዜ እነሱ ላይ የሚስተዋለው ፓተርን ይሄ ነው ማለት ነው። ልክ ስለዚህ ቅዱስ ቆጵርያኖስ በሶስተኛ ክፍለ ዘመን እንደተናገረው ኤክስትራ ኤክሊሲየም ኑላ ሳልቪስ ዊዛውት ዘ ቸርች ዜር ኢዝ ኖ ሳልቬሽን ከቤተ ክርስቲያን ውጪ ድነት የለም ከህብረቱ ውጪ። አልቲሜትሊ ህብረቱ ሐዋርያዊ ስልጣን ስላለው ጥምቀቱም ቅዱስ ቁርባኑም ቫሊድ የሚሆነው በዚህ ሐዋርያዊ ስልጣን በዚህ ሐዋርያዊ ኦኬ አይ ቲንክ አቡሻ ስልክ ገባበት መሰለኝ አይደል? ያ ስልክ ምናምን ገብቶበታል መሰለኝ። አሪፍ ኔት አይመስለኝም። ኔት ከሆነ ፖዝ አያረግም መሰለኝ። ኦኬ አሪፍ ሀሳብ ነበረ ሲያነሳ የነበረው። ያ ቃለ ሕይወት ያሰማልን። ኦኬ እስኪ መጣ ብሬ ሰላም በለን እስኪ። እሺ ሰላም፣ እንዴት አላችሁ ወንድሞች? ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቅልን ብለናል። እንዴት አላችሁ? እንዴት ቆያችሁ? እንዴት አመሻችሁ? እግዚአብሔር የተመሰገነ ይሁን። እንዴት አመሹ መጋቢ? ሰላም ኖት?
ተፈታ ወደ እንዴት ነህ? ደህና ነህ? ምን አንቺ ከኔውን ነው የምፈታው? ከና አገባቡ እየፈታ እኮ አንቺ እናቱ ሰላም እያለው እኮ ሰላም ሰላም ሰላም፣ እንዴት ብለናል። አላችሁ? ሰላም ብለናል መምህር። እንዴት ነው? ሰላም ብለናል መምህር ብሬ። እግዚአብሔር ይመስገን ሰላም ነው። ናትሻ አለን። አንተሽ ምን እያየ ነው ግን? ምን እያየው ነው ብሬ? እንዴት ነህ? እግዚአብሔር ይመስገን። አይ በጣም ወደ ላይ ቀናል ግብዬ ይሄ እኔ ነኝ ያነሳው አንተሽ እዛ አዎ አይደል? ኳስ እያየሁ ካሜራማን እኮ ነው የሚል። ኧረ አንቺ ራሱ ለካ እኔ ጋር ብዙ ፎቶ አለች። ትላንት እያየሁ እኮ ብራዘር። ማ ማን ነው? ራስሽ ኧረ ራስሽ እሺ፣ አንተ የቀለሜ ጀማ ነህ? ማን የአዳማ ማለት ወስዳል እንዴ? የናዝሬቱ ወስደሻል? እስቲ ላከው። ለማንኛውም ሌላ ምን ላክለት ሰው የለም ትላለህ? እዛው በጸበል አንተ። እሺ ቀጥሉ ሰዎች። ኦኬ ብሬ እስከዚያ ቀጠለና የተወሰነ ከዛ ሰውን ሀሳብ ይስጥና ማለት ነው። ዮሐዴ ሰው በዚህ ሀሳብ ላይ ብዙ የሚገቡም ፕሮቴስታንቶች ስለማይኖሩ እነት ጴንጤዎች ከሉተራን ውጪ ጴንጤዎች መሰዊያ ይኖራቸው ይሆን? እሱንም ቼክ ብናደርግ መልካም ይመስለኛል ብዬ አስባለሁ። እኔማ የዛ አፖሎጂቲክስ እኮ ቪዲዮ እንድንሄድበት ምናምን ብዬ ነበረ። ያ የጴንጤኮስታል አፖሎጂቲክስ አለ አይደለ? ኢየሱስ ባይዘወይ አማኑኤል አይደለም ምናምን ብሎ ይቻላል እሱ አዴ በጣም እኮ አቃቢ እምነት እኮ ከባድ አቃቢ እምነት እኮ ነው። እና እኔ ከባድ ነው። ኤኒዌይስ እስቲ እሱንም አይተን የተወሰነ ብለንበት እንዳልከው እሺ። በዛ ርዕስም ማን ይገባል ግን? ይገባሉ ብለህ ነው? ድንገት በዛ በኩል በመሰዊያ በኩል ሊገቡ ይችላሉ እንጂ ወደዚህስ አያስቡትም። ትንሽ ከበድ ይላቸዋል። አላችሁ ሰምታችሁኛል ወይስ? ተሰምታል አንቱዬ? አዎ ወዴን የጠፋው? ሰምተናል። አይ አለው እኮ እሺ አልኩኝ እኮ። እሺ መምህር ብሬ ትንሽ ሀሳብ ስጠውና አሁን ባለበት ሁኔታ ከትምህርትም አንጻር ከቤተ ክርስቲያን ኦኬ ባይዞ ሀሳቡንም ዲቴል አልሰማውም እና እኔ ያው ስገባ ነው የሰማሁት። የሆነች ሌላ ነገር ላይ ነበርኩኝ። ስትገባ የሰማኸው በቤተ ክርስቲያን ውስጥ ያለው ክርስቶስና ከቤተ ክርስቲያን ውጭ ያለው ክርስቶስ አንድ አይነት ክርስቶስ ናቸው ወይ የሚለውን ሀሳብ። ልዩ የሆነ ክርስቶስ የለም ወይ? ሌላ የሆነ ከአጋንንት የሆነ በስሙ የሚጠራ የለም ወይ ለማለት ነው። እሺ ምናልባት ያው ሰፊ ሀሳብ ሲነሳ እንደነበረ ገምታለሁ። ዮሐዴንም እየሰማው ነበረ ከዛም በፊት እንዳለ አስባለሁኝ። እኔ ምናልባት ግን የዚህ የሐዋርያ ስራ ምዕራፍ 19 ላይ ያለውን ሀሳብ አንስታችሁታል። ከዚህ ከደቂቀ አስቄዋ ወይ ደግሞ የአስቄዋ ልጆች ሀሳብ ጋር በእርግጥ የሐዋርያ ስራ የቅዱስ ጳውሎስ መልእክት ቆሮንቶስ 12ም ላይ ያለው ሀሳብ አለ። እንግዲህ ሌላ ኢየሱስ እንዳለ ቅድም ዮሐዴም ሲያነሳው ነበረ። ሌላ የሚሰበክ ሐዋርያት ያልሰበኩት ሌላ ኢየሱስ እንዳለ፣ በሐዋርያት በኩል ያልሆነ ሌላም ደግሞ ወንጌል እንዳለ፣ ልዩ ወንጌል እንዳለ፣ ልዩ መንፈስ እንዳለ ቅዱስ ጳውሎስ ይናገራል። የሐዋርያ ስራ ምዕራፍ 19ም ላይ የአስቄዋ ልጆች ያደረጉትን ተአምር እናስታውሳለን። ማለት የአስቄዋ ልጆች ኢየሱስ ክርስቶስን የሚያምኑ አይደሉም፣ ወይ ደግሞ ስለ ኢየሱስ ክርስቶስ የሚረዱ አይደሉም። ግን እንዲሁ ጳውሎስ በሚሰብከው በኢየሱስ ክርስቶስ ይላሉ። የሐዋርያ ስራ ምዕራፍ 19 ምናልባት ታሪኩ ሰፊ ነው፣ ግን እንደዚህ ይላል። አጋንንትም እያወጡ ይዞሩ ከነበሩት
አይሁድ አንዳንዶች ጳውሎስ በሚሰብከው በኢየሱስ እናምላችኋለን እያሉ ክፎች መናፍስት ባሉባቸው ላይ የጌታን የኢየሱስ ስም ይጠሩባቸው ዘንድ ሞከሩ። የካህናትም አለቃ ለሆነው አስቄዋ ለሚሉት ለአንድ አይሁዳዊ ይህን ያደረጉ 7 ልጆች ነበሩት። ክፉ መንፈስ ግን መልሶ ኢየሱስንስ አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተሳ እነማን ናችሁ አላቸው ይላል። ከዚያ ክፉ መንፈስ ያለበትም ሰው ዘለለባቸው። ቆስለውም ከዚያ ቤት ራቁታቸውን እስኪሸሹ ድረስ በረታባቸው፣ አሸነፋቸውም ይላል። እንግዲህ ጳውሎስ በሚሰብከው በኢየሱስ እናምልሃለን እያሉ በየመንደሩ እየዞሩ ይሄን ያደርጉ ነበረ። ያ ክፉ መንፈስ ያለበት ሰው እንግዲህ ክፉ መንፈስ ምንድን ነው ያላቸው? ኢየሱስን አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተስ እነማን ናችሁ አላቸው ይላል። ስለዚህ አሁን ዝም ብለው ይሄ ጳውሎስ በሚሰብከው ኢየሱስ የሚለውን ዝም ብሎ ስሙን ሊትራሊ ስሙን ብቻ ኢየሱስ በሚለው ጳውሎስ በሚሰብከው ኢየሱስ እናምላችኋለን እያሉ አጋንንትን ለማውጣት ይሞክሩ ነበር። የአስቄዋ ሊቀ ካህናት ነው ባይዞ የአስቄዋ ልጆች ይሄን ያደርጉ ነበርና አጋንንቱም ዘለለባቸው፣ በረታባቸው፣ ደበደባቸው ብሎ ነው የሚለው ማለት ነው። ከዚያ በኋላ እንግዲህ 50,000 የሚገመቱ ወይ ደግሞ የሚያወጡ መጻሕፍት ተሰብስበው ተቃጥለዋል በአንድነት። የአምላካዊት ያልሆኑ መጻሕፍት በክፉ መንፈስ የሚጻፉ ወይ ደግሞ ክፉ መንፈስ የሚዘጋጁ ይሄኛውን እውነተኛውን የጌታን ወንጌል እውነተኛውን የእግዚአብሔርን ቃል ለመቃወም የሚዘጋጁ መጻሕፍቶችን ማለት ነውና እንግዲህ እውነተኛው ጌታ ያለው በእውነተኛይቱ ቤተክርስቲያን ነው። በነገራችን ላይ እውነተኛው እግዚአብሔር ያለው ወይም እውነተኛው ክርስቶስ ኢየሱስ ያለው በእውነተኛይቱ ቤተክርስቲያን ነው። ሰው ከጌታ ቤተክርስቲያን ውጪ ከሆነ እውነተኛውን ጌታ ሊያገኝ አይችልም። እውነተኛው ጌታ ያለው በቤተክርስቲያን ውስጥ ነው። ለምን ከተባለ በዚህ በሐዋርያት በኩል ታስታውሳላችሁ። ቅዱስ ጳውሎስ የሐዋርያት ሥራ ምዕራፍ 9 ላይ ጌታ በመንገድ ካገኘው በኋላ ጳውሎስ ራሱ ያገኘው በመንገድ ላይ የምታሳደኝ ነው ክርስቶስ ነው ብሎ ካገኘው በኋላ ያገኘው ጳውሎስን ያገኘው ጌታ ምንድን ያደረገው ከተባለ ያችን የቤተክርስቲያኒቱን ትምህርት ጠብቆ ራሱ የሰጠውን ስልጣነ ክህነትን ጠብቆ ወይ ደግሞ በቤተክርስቲያን ያለውን አገልግሎት ጠብቆ ሐናንያ ወደሚባል ደቀ መዝሙር ሂድ ነው ያለው። ራሱ መንፈስ ቅዱስ እንዲቀበል አላደርገውም፣ ራሱ አላጠመቀውም። አይኖቹን እንዲያዩ እጅ ጭኖ መንፈስ ቅዱስን እንዲቀበል እንዲያደርገው እንዲያጠምቀው ሐናንያ የሚባል ደቀ መዝሙር ነው የላከለት፣ የኃጢአት ስርየትም እንዲያገኝ ጭምር ማለት ነው። ስለዚህ ምን ማለት ነው? በእውነተኛይቱ የጌታ ቤተክርስቲያን ውስጥ ነው የጌታን የሆነውን ጸጋ ማግኘት የሚቻለው፣ ራሱ ጌታንም ማግኘት የሚቻለው። እውነተኛው ጌታ ካገኘን ወዴት ነው የሚያመጣን? ወደ ጌታ ቤተክርስቲያን ነው የሚያመጣን። ለዚያ ነው ጳውሎስን ከዚህ በኋላ እኔ አግኝቼሃለሁ፣ ከዚህ በኋላ ስበክ፣ ቃሉን አስተምር አላለው። ልታደርጉ የሚገባህን ይነግርሃል፣ ሐናንያ የሚባል ደቀ መዝሙር አለ አለው። እንግዲህ ሐናንያን ደግሞ ወደሱ ላከው። ሐናንያም ሄዶ እጁን ጭኖ ይሄ በመንገድህ የታየ እርሱ ጌታ ኢየሱስ ነው፣ ደግሞም ታይ ዘንድ መንፈስ ቅዱስም ይሞላብህ ዘንድ ወደ አንተ ላከኝ አለው። ስለዚህ እንዲያይ መንፈስ ቅዱስ እንዲሞላበት ቆይቶም ደግሞ ተጠምቆም ደግሞ የኃጢአት ስርየት እንዲያገኝ ጌታ ወደ ሐናንያን የላከው ጳውሎስን እጁን ጭኖ አይኑ እንዲያይ ያደረገው መንፈስ ቅዱስን እንዲቀበል ያደረገው ያጠመቀው የኃጢአት ስርየትም እንዲያገኝ የሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ እንደምናነበው ማለት ነው። ስሙን የጠራ ተጠመቅ ከኃጢአትህም ታጠብ እንዳለው ማለት ነው። የኃጢአት ስርየትንም ያገኘው ሐናንያ በሚባል ሰው በኩል ነው። ይሄንን የስልጣን ቅብብል ወይም የሐዋርያት ክህነትን ጌታ ራሱ የሰጠውን ጠብቆ ጌታ ራሱ ወደ ማን የላከው? ወደዚያ ነው። ስለዚህ ሰው እውነተኛውን ጌታ ማግኘት የሚችለው በእውነተኛይቱ የጌታ ቤተክርስቲያን ነው። ለዚያ ነው በነገራችን ላይ ከዚህ ውጭ ያለ ክህነት፣ ከዚህ ውጭ ያሉት ሚስጥራት ቫሊድ አይደሉም። ክህነቱ ቫሊድ ካልሆነ ሚስጥሩ ቫሊድ አይደለም። ምክንያቱ ከጌታ ስላልሆነ አይደል? ጌታ ምን አለ? የማቴዎስ ወንጌል ምዕራፍ 10 ላይ እኔን የሚቀበል የላከኝን ይቀበላል አለ። ስለዚህ ሰው ማንን መቀበል አለበት ማለት ነው? ጌታን መቀበል አለበት። ምን ማለት ነው? እኔን የሚቀበል የላከኝን ይቀበላል፣ እናንተን የሚቀበል እኔን ይቀበላል አለ። ጌታን ለመቀበል ሐዋርያትን መቀበል ያስፈላጊ ነው። ትክክለኛውን ጌታ ለመቀበል ትክክለኞቹን ሐዋርያት መቀበል ያስፈልጋል። ሐዋርያትን የማይቀበል በሐዋርያት በኩል የመጣውን ትምህርት የማይቀበል ሰው እውነተኛውን ጌታ አይቀበልም። ስለዚህ እኛ የእውነተኛይቱ ቤተክርስቲያን ልጆች ነን ስንል ወይም እውነተኛው ጌታ እኛ ጋር ነው ያለው፣ እነሱ የሚጠሩት ከየት እንደሆነ አናውቅም። ምክንያቱስ ለመቃወም ብለው የሚዘረጉት መስመር እንደሆነ ስለምናስብ ወይ ደግሞ ስለምናምን እውነተኛውን ጌታ በሐዋርያት በኩል ነው የሚቀበሉት። የሐዋርያትን ክህነት የማይቀበል፣ የሐዋርያትን ስልጣን የማይቀበል፣ የሐዋርያትን ትምህርት የማይቀበል ሰው እውነተኛውን ጌታ አያውቅም፣ እውነተኛውን ጌታም አልተቀበለም። ስለዚህ ይህን የሐዋርያትን ትምህርት ቅዱስ አትናቴዎስ ባይዞ ኦርቶዶክሳዊነት ይላል ክርስቶስ ያስተማረው ሐዋርያት የሰበኩት አባቶችም የጠበቁት ነው ይላል። ስለዚህ ኦርቶዶክሳዊ ነኝ ስለ አንድ ሰው ምን እያለ ነው? ክርስቶስ ያስተማረውን ትምህርት እቀበላለሁ። ስለዚህ እኛ ምን እያለ ነው? የክርስቶስን ትምህርት የምንቀበል
የእውነተኛውን ጌታ። ከዚያስ ሐዋርያት ደግሞ የሰበኩትን ክርስቶስ ያስተማረውን ነው ሐዋርያት የሰበኩት ማለት ነው። አባቶች ደግሞ የጠበቁትን። ስለዚህ ይሄንን ማይቀበል ሰው ከእውነተኛው ጌታ አይደለም። የተለያየ በዚያ ስም ሊጠራ በዚያ ስም ሊናገር ይችላል። አምላክ አምላክ ስላሉ እውነተኛውን አምላክ ያመልካሉ ማለት አይደለም። በብሉይ ኪዳን እውነተኛ አምላክ አንዱ አምላክ እግዚአብሔር ነው። ግን ብዙ አማልክት የሚባሉ ደግሞ አሉ። ብዙ አማልክት የሚባሉ ስላሉ እነዚያ ሁሉ አማልክት እውነተኞች ናቸው ማለት ግን አይደለም። አንዱ እውነተኛ አምላክ እግዚአብሔር ነው። ዛሬም በስሙ ቢሰባሰቡ በስሙን ቢጠሩ ግን እውነተኛውን ጌታ ያምናሉ፣ እውነተኛውን ጌታ ይከተላሉ ማለት አይደለም። እንዳላራዝም መሰለኝ ሰዎች። ቃለ ሕይወት ያሰማልን። መምህር ብሬ ጸጋውን ያብዛል። በጣም አሪፍ መልእክት፣ አጠር ያለ ወቅት ወሳኝ መልእክት። አንድ አጋጣሚ አሁን የሆነ በጣም ብዙ እንትኖች ተሰርተዋል። በነገራችን ላይ በፕሮቴስታንት በራሳቸው ባዕድ ኢየሱስ ወይም ደግሞ ቅይጥ ወንጌል የሚሉ በጣም ብዙ ቪዲዮዎች ሰርተዋል። ያው እነዚህ ሁሉ ሲሪየስ ባዕድ ኢየሱስ ምናምን የሚሉት የሚታያቸው ቪዲዮዎች ማለት ነው የፕሮቴስታንቶች ናቸው። ፕሮቴስታንቶች ራሳቸው እነዚህ ፓስተሮች ይታያቸዋል። ቆይ እስቲ እንትን አለ አንዴ የሚታያችሁ ከሆነ እነ ጃፒ እነ መስፍን እነ ማን ዮሐንስ ኃይሉ ዮሐንስ ምናምን እነ ፓስተር ዮናታን ምናምን ጨምሮ እዩ ጩፋንም ጨምሮ ምናምን ይታያችኋል። እዚህ እነ እዩ ጩፋ እነ መስፍን እነዚህ ሁሉ በፕሮቴስታንቶች ከፊቸሩ ላይ ነው ያመጡት። የቀረ የለም ማን የቀረ የለም እኮ ነው የምልህ። አሉ የሚባሉ ቸርች ኦውነሮች በሙሉ ባዕድ ኢየሱስ የሚያመልኩ ተብለው ነው የሚታመኑት። በስፔሻሊ ወደፊት የሚሾሙትን ላስበው ነው ሁላ የሰሩት። የወደፊት ይሄ እኮ ከጃፒ ላይ ያለው ሐዋርያው ዘላለም ተብዬው ኢየሱስ ሰየጠነ ብሎ ያስተማረው ነው። ሐዋርያው ዘላለም ይባላል። ከሱ ታች ያለው ጃፒ ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል ያለው ነው። ዮናታን ከእመቤታችን ስጋ አልነሳም ብሎ በኋላ ይቅርታ የጠየቀው ነው። በዛ ጋ ያለው ደግሞ ማነው? ቀላ ያለው ሐዋርያው ማነው ስሙ? እሱ ደግሞ ሲጄ የሚባለውን ቸርች የሚመራው ነው። መስፍን በሹ የሚባለው ለዛ ደግሞ ክርስቶስ ምንድነው አንድ ስብከቱን የሰማሁት ተኝቷልና ቀስቅሱት ነው የሚል ስብከት አንዴ ሰምቻለሁ። እና እንደዛ ብሎ እንትን ያለ ነው። ስላሴን ሶስት ሰዎች ያለ ነው። እዩ ጩፋ ደግሞ ማለት ነው የምንፍቅና ቡፌ ማለት ነው። ሁሉም ባይዘው የሚገርም ይረስ ይሄ በሶፍት አስረጋጁ ነው መስፍን ማለት በቲቪ ሁላ የዚህ ካያችሁ ፕሮቴስታንት እህቶቻችን ከሱ ነው የምታረጉት። ቲቪ አንዷ ያላስረገዛለ እንዴ በሶፍት ያዴ እንዴ ሁሉም እኮ አረገዝኩ ተጨነቅን። በቲቪ አይቼ ነው ያረገዝኩት ስትል አንዷ ኧረ ስንቱን አይቶ ተበልቷል አልኩኝ። ልጆች የፕሮ ልጆች አሁን ማን ያምናቸዋል? የመስፍን አለመሆናቸው በምንድን ነው የሚታወቀው አልኩኝ። ኤኒዌይስ እሱ ነው እኚህ ጋሼ። እኔ በኋላ ላይ በመጨረሻው ዘመን እዩ ጩፋ ማለት ነው በመጨረሻው ራሱ እኛ የባህሪ ልጆች እንሆናለን፣ ኦኬ እንደ ክርስቶስ የባህሪ ልጆች ነው ምን ሆነው ብሎ የሚያስተምር ጀግናው ነው። ይሄ የወንበር ቅብብሎች ነው። ማን ነበረች ፓስተር ቁጭ ብላ የወንበር ቅብብሎች እሷ የተቀመጠችበት ፓትሪክ ማናት? ፓትሪክ ኤግዛክትሊ የእሷ ሐዋርያዊት ተቀባይ ነው። በሴቶች በኩል ነው ራሱ የነዚህ ቅብብሎቻቸው በሴቶች በኩል ነው። ያው ይሄ ስላሴው እግዚአብሔርና ከእመቤታችን ስጋ አልነሳም የሚለው የዕብራውያንን ክፍል ጭራሽ አይቶት አያውቅም ነበረ። ከ5 ዓመት በኋላ ነው ያየው።